ችግር የለም። ኧረ እኔ ሚውት አድርጌሽ አላውቅም እናትዬ። አንድ አይነት ኮመንት ደጋግመሽ ስታረጊ ስትኮምቺ ራሱ ሮቦት ነው ኮምፒውተር ነው። አሁን ሳላዲን ከቤት ሲወጣ ምን ብለው ወጣ ሲመስልሽ? እኔ እነሱን ትቼ ወጣው። ሲወጣ ሁለቱንም አንድ ላይ ትቼ ነው የወጣሁት። ከዛን ሳላዲን ሲወጣ ፈራ አልነገረኝም። እናቴ በባህር ሄዳ እኔ አልኖርም ብለው ወጣ። እሱ ሲወጣ ደግሞ ትልቁ ብቻውን ሆኖ ወጣ እሱ። ከዛን ትልቁ ትንሹን እየፈለኩ ሚዲያ ላይ ስለወጣሽ ነው የወጡት ልጆችሽ? አዎ ኦኬ። ባዶ ቤት ነው ጥለሻቸው ወጣሽው? ይሰማናል። ታያቸው እነሱ ይንጫጩ፣ ችግር የለም። አንቺ ጮክ ብለሽ ያው ይሰማናል። አዎ ይኸውልሽ እኔ የሰው ሀገር መሄድ የሆነ ነገር መጀመሪያ ሀገር ውስጥ ነበረ መገበያ የሚሰራው እነሱን ማሳደግ። ከዛ እንደዛ እየሰራው ያለው ሁለቱንም አንዱ ይሄኛው ከፍ ብለዋል። ቪዲዮ አስቀምጥልሻለሁ። ይሄ የመጀመሪያ ነው። ትልቁን አስቀምጥልሻለሁ። ከዛ አንድ ላይ ትቼ ምንድነው የሚለኝ ይሄ ትልቁ እማዬ በቃ እንትን ሳቲ ሄደሽ መስራት መመለስ ከተቻለ እኛ እማዬ ጋር እየሄድን እንኖራለን ችግር የለም አሉኝ። የእናቷ እናት የኛ ጋር አጠገብ ነች፣ ብዙም አትርቅም። ከዛ እነሱ ጋር እየሄድን እኛ እንኖራለን ችግር የለውም። ያንቺ በቃ ትንሽ ሰርታሽ ነይ ስለ እሺ ብዬ ለአሮጊቷም ነግሬያት በቃ እንዲህ አይነት ቦታ ሄጄ መስራት አለብኝ። እስከ መቼ ልጆቼ ሰው እጅ ይጠብቃሉ? እስከ መቼ አይላንድ ለቅመን እንኖራለን? እስከ መቼ ብረት ለቅመን እንኖራለን? በቃ ይሄ መጀመሪያ ስራውም አልተመቸኝም። እስከ መቼ ነው የምኖረው ብዬ ሲመክራት እኔም አቅም የለኝም ልጆችሽ ደግሞ ራሳቸውን ያኖራሉ ጎበዝ ናቸው እነሱ ብሎ ሲመክሩኝ፣ ትንሹ በጣም ጎበዝ ነው። አቡ ብረት ለቅሞ መጥቶ ሸጦ ይነግረኛል። ትልቅ ብረት እየለቀመ ደብቆ ከዛ የቤት ኪራይ ሲደርስ እማ ብረት አለ እኮ ከጀርባ ኋላ ይለኛል። በጣም ናርት ልጅ ነው። ከዛ ሄድኩ ትቻቸው ቤት ውስጥ ትቻቸው ሄጄ 3 እና 4 ብር ላኩላቸው። ከዛ ስልክ ገዛው፣ እቺ ኖኪያ ስልክ ገዛው። የእነሱን ማግኘት ለማን ነው ትተሻቸው የልሽ? አባታቸው እነሱ ብቻ ክራይ ቤት ይላል። እነሱ ብቻ ናቸው ቤት ውስጥ ክራይ አለ እንጂ ብቻ። ስንት አመት ነበሩ? ስንት አመት? ሰላሀዲን 10 አመት ሊሞላ ያኔ ወይ 3 ወር 4 ወር እንደዛ ነው። እሺ አንዴ ካሊድ ደግሞ 13 አመቱ እንደዚህ። ኦኬ የ13 እና የ10 አመት ልጆች ክራይ ቤት ጥለሽ በባህር ወደ ሳውዲ ልጅ? በባህር ሳይሆን እኔ መጀመሪያ ሶማሌ ነበር የሄድኩት። ከዛ እሺ እንትን አባታችሁ በህይወት አለ የዛን ጊዜ? አሁን ፎቶ ያስቀመጥኩሽ ሳይሆን ሌላ አለ። ትንሾቹ ሰላሀዲን በአንድ ወሩ ነው አባቱ የሌለው። እኔ ልጆችን ብቻ ነው ያሳደኩት ብቻዬ። የአንድ ወሩ ነው። ቆይ አንዴ ሰላሀዲን ማለት ታላቅየውን አንዴ ታላቅና ታናሽ ብለሽ ከነገርሽኝ ገባኝ። ታላቅየው ማን ነው ስሙ? ካሊድ እኔ ላይ ያለ ያለው ታላቅኛው ካሊድ፣ ታናሽኛው ሰላሀዲን። እሺ የካሊድ አባት ነው የሞተው? የተለያየ ነው። ሰላሀዲን አንድ ወሩ ነው። ሰላሀዲን በአንድ ወሩ አባቱ ሞታ። የካሊድስ ለምን ሞት? ሀቢብቲ ተለያየን እኮ ነው ያልኩሽ ውዴ። ሶሪ እሺ ተለያየን። እሺ የካሊድስ አባት ምን ጥያቄ ነው አቦ? ሁለቱም አንድ ነው አባታቸው? አዎ እንደዛ ብለሽ አስፈጅኛው ታዲያ። እሺ ከአባታቸው ጋር አባታቸው በህይወት አለ ስልሽ የሰላሀዲን አባት በአንድ ወሩ ተለያየን አልሽ። ለዛ እኮ ነው። ለምን ለብቻ ትይኛለሽ? የሁለቱም አባት አንድ ከሆነ በአንድ ወሩ የሁለተኛው ልጅሽ ሰላሀዲን የአንድ ወር ልጅ ሆኖ ተለያየን ነው አይደል ያልሽው? ኦኬ እሺ። ስትለያዩ አንቺ ወደ ሶማሌ ስትሄጂ ለአባታቸው አልነገርሽው? ለምንድን ነው የሚነግረው? እሱ ይኸውልሽ ላስረዳሽ። ያጠፋውን ነገር ትጠይቅኛለሽ። አሁን እኔ ለሰውየው ለአባቱ መናገር ሳይሆን ልጄ ለመፈለግ ነው የመጣሁት። የአባትየው መናገር አልፈልግም፣ ግን ስለጠየቅሽን ላስረዳሽ። ሰውየው ማንሳት አልፈልግም። ለምን መጥፎ ሆነ ክፉ ሆነ አለፈ፣ እሱ ማንሳት አልፈልግም። ስለጠየቅሽ ጥያቄሽ አክብሬ ልንገርሽ። ልጁ ህፃን ሆኖ አሁን ሰላሀዲን 10 አመት ሊገባ 3 ወር ነው የሚቀረው። እሱ ግን የተለያየ ነው። አንድ ወር ነው። የትና የት ሰማይና ምድር ነው ውዴ። እኔ ብቻዬን ያሳደግኩት ዛሬ 15 አመቱ ይሆናል ሰላሀዲን ማለት ነው። አሁን ተረዳሽ? አዎ። ስለዚህ ልጆቼን አባቴም እናቴም ሆኜ እኔ ነኝ ያሳደግኳቸው። ከዛም ብረቱንም ምኑንም ለቅሜ ምንድን ነው እናቴም አባቴም ሆኜ ራሴ ነው ያሳደግኳቸው ልጆቼን። እሱንም አያውቀኝም እኔም አላውቀውም። አሁን ተስማማን ውዴ?
አዎ ወደ ገብቶኛል። እሺ አመሰግናለሁ አቡዬ አመሰግናለሁ። እና እኔ ሰለቸኝ አቡ ትምህርት ቤትም እኔ ነኝ፣ ደፍተራቸውም እኔ ነኝ። ሲያማታ ቃለሽ ስለስ ልጅ ምንድን ነው የሚነግርሽ? ልጅ ይዘሻል፣ አላህ ያሳድግልሽ። ምንም የሚናገር ነገር የለም። ከሰው ጋር ስታሳድግ የራሱ ይከብዳል። ስለዚህ ልጆችን ቁርአን ቤት እና ትምህርት ቤት ሲወስዳቸው አቃተኛ አቡዬ። እኔ አባት እናት የለኝም። አባቴም አባይና እናቴም ለአባቴም እኔ አንድ ብቻ ነኝ፣ አንድ ብቻ። ሄጄ እረፍት የማደርግበትን ሰው የለኝም አቦ። ከሱ ጋር ራሱ ስለያይ ጊዜ መንደር ነው ያደርኩት አቡዬ። ከዛን አባቴ እኔ ብቻ ነኝ አይደል ያለው ብዬ ልጆች እንደዚህ ይዤ እስከዛሬ ለነሱ ነው። ቪዲዮ ስር ገብተሽ ከነ መጨረሻ ማየት ትችያለሽ አቡ። ሌላ አልበስትም፣ ሌላ አላወራም። ገስት ሲገባ ስለነሱ ብቻ ነው እና በቃ ልጆችን ከሰው እኩል አድርገው ብዬ ሱማሌ ሄድኩ። ሱማሌ ሄጄ 6 ወር ምናምን ሰርቼ ከዛ ሳላዲን እናቴ በባህር ሄዳ እኔ አልኖርም ብሎ ወጣብኝማ ብሎ ደወለልኝ። ከዛ ሳላድር አንድ ቀን ሳላድር ወደው ሴትዮዋ ለምኜ ወደ ሱማሌ ስትሄጂ ችግር ነው እንጂ ስትመለሲ ብዙ ችግር የለውም። ስትሄጂ ነው እንጂ ስትመለሺ ብዙ አይዙሽም። ወደው ተመለስኩ። እንደተመለስኩ የእሱን ፎቶ ይዤ ሲዞር አዲስ አበባ ውስጥ ሲሄድ ያኔ ያለው አንድ ሰው ሲጠፋ እንደዚህ ከመንገድ ላይ ሲያነሱ አቢባ እየሰማች ነው። ከስር ገብታለች። እየሰማንሽ ነው ማሪ፣ እየሰማንሽ። ብዙ ጊዜ መንገድ ላይ ሰው ሲያነሱ የጠፋ ሰው ሲያገናኙ ስለሚያይ ፎቶውን ይዤ እየዞርኩ ነበር። 1 አመት ሙሉ ፈለግኩት፣ ልጄ ማግኘት አልቻልኩም። ከዛም በኋላ አሁንም ደግሜ ይህን ትልቁን ካሊድ አልኩት። እኔ ሳላዲን ካጣው መኖር አልችልም። ስልክም ስለሌለኝ የሰው ሀገር ለምኜ ሄጄ በዚህ በሚዲያ የሚፈለገው ልጄ መፈለግ አለብኝ። እሺ ማየ ሄጂ ፈልጊ በቃ አለኝ። እሺ ብዬ ወጣው። ሲወጣ ትልቁም የት እንደገባ እዚህ ወጣ እዚህ ገባ አላውቅም፣ አጣሁት። ከዛ እንደዚህ ሚዲያ ላይ ሲያልቅስ ብዙ ሰው ሲያስገባኝ ብዙ ጋር ሲፈልግ ከዛ በ1 አመት ይሄኛው ደወለ። አቡ እየሰማሽኝ ነው? አዎ ውዴ እየሰማንሽ ነው። በአንዱ ይሄ ደወለና እኔ ማየ እያስተማርኩ ነበር፣ አቡን ሽፍርና እያስተማርኩ ነበረ። ከዛ በመሀል አጣው። ከዛ ሲያጣ ከዛ ደወለኝ። በቃ 2 ልጆቼንም አጥቻለሁ ብዬ አብጄ እዚህ ሚዲያ ላይ አበድኩ። በቃ ማያቀኝ እኮ የለም አቡ፣ እኔን እኮ ማያቅ የለም ሰው ሲማለኝ እንጂ። ከዛ አበድኩ። አቢባ 2 እናት የለኝ አባት የለኝ፣ 2 ልጆቼንም በረሃብ ያሳደግኩት አጣኋቸው፣ አበድኩ። ከዛም በኋላ በ1 አመት ሲቆየ ደወለና አማዬ ውጋ ወሰዱኝ እኮ ከሞትኩም ከኖርኩም አንቺ ብቻ ሰላሙን ልኝ ብሎ ደወለልኝ። ከዛ እሱ ሲደውልልኝ በሱ ተረጋጋውና ሳላዲን ፈለገ ጀመርኩ። ካሊድ ስር ያጽፋለሁ፣ አንቺ ስር ገብቼ አሻንጉሊት ልካለሁ፣ አሲያ ጋር ስር ሄዳለሁ። ማይልኩበት ቦታ የለም። ከዛ እናንተ ላይ ቪዲዮ ሰራው። ቪዲዮ አንቺ ካልደረሰ መሰለኝ። አሁን አቃተኛ አሁን ልቤ ያመኛል፣ ሲያለቅስ ይደክመኛል። አሁን ሳላዲን አልፈልጉኝ። አሁን ሳላዲን ነው ድምፅ ያልሰማሁት። ወደ ኋላ መልሼ ያሳይሻለሁ ሳላዲን። እንደዚህ መሰለ ልጅ አጥቼ ነው የምኖረው። ሰብሪ አድርጌ ልጅ አጥቼ ነው የምኖረው። እንደዚህ አሳድጌ ብቻዬን ማንም ሳይረዳኝ፣ ማንም እኔ ጋር ሳይቆመኝ፣ ማንም 1 ብር ሳይሰጠኝ ልጆችን አሳድጌ አስተምሬ ዛሬ 2ቱንም ተበታተኑብኝ። መሰራት አይችልም። ሲቆም ራሱ ሲያዙኝ ማነሳ ነገር የለም። አቡ አላቅም፣ ምን እንደሚያነሳ አላቅም። ከዛ አቡዬ እንደዛ ተከታትቼ የሆነ ልጅ እዚህ ዱባይ ውስጥ ነው ወረቀት ሰራልኝ። እንደዚህ ሚዲያ ላይ አይቶኝ ሁሌ ለምንድን ነው የምታለቅሽው? ምን ሆነሽ ነው አለኝ። እንደዚህ ልጅ ጠፍቶብኝ ነው ስለው እኔ ወረቀት ሰራልሻለሁ ሄደሽ ትፈልጋለች አለ። አዎ ሄጄ ይፈልጋሉ ብቻ ተባብሩኝ አልኩት። ከዛ መዳም ለምነው ወረቀት አሰራልኝ። ሲራጅ የሚባል አጅማን ውስጥ ነው ያለው። ከዛ ሄድኩ። አቡዬ ቪዲዮ አለ የለቀቁት፣ ቃሊቲ ላይ ቆሜ የለቀቁት ቪዲዮ አለ። አቡዬ ሄደች ማለት ትችላለች። ወረቀት ለጠፍኩበት ቦታ አለ አቡዬ። ከዛ
ሰጥቼ ለነሱ ተኝቼ ነበር። ማንም ያቀኛል አዳማ 03 ውስጥ ወላሂ ነኢማ ብቲ 03 ያለ ሰው ይግባ ይፍረድ። ልጆችን ምንም ወደ ኋላ ሳልል እነሱን ብቻ ነው ማሳድገው ብዬ ትልቁንም ላሳይስ ላውጣልሽ። አሁን አገር ቢጠብቆ ሆኖልኛል። ድምፅ ሰምቻለሁ አቡ ግን የሳላዲን አቃጠለኝ። ተቃጠልኩ አቡ። የብዙ እናት ነሻል አቡ። በሞት ከሞትም ሰብር ያረጋለሁ። ብቻ ሞቱን ብቻ አሰቡኝ። ሞቱን ብቻ መኖሬን እንጃ። ጂም በልቶ ይሆናል ወይ ሳላዲን ኖሮ ይሆናል። አቡዬ ትንሽ ድግ ካለ ሮጦ መጥቶ እማዬ ለምንድን ነው የምታለቅሽው? እምዬ እኔ እንደዚህ እገዛልሻለሁ እንደዚህ ያደርግልሻለሁ ይለኛል። ስራት ማይደርስ የስራ ቦታ ሳይደርስ ሰርቶ ይመጣል። ኩራሌ ለቅሞ ተሸክሞ ይመጣል። አቡዬ የኔ የሰው ትልይት ያለ ነው። እናት ብኖረኝ ዛሬ እኮ ድግፍ ይል ነበር። አቡዬ ምንም የለኝም እኮ ለምን አላረበት እንደፈረደኝ አላውቅም። ምንም የለኝም እኮ አቡ ምንም አንድ ነገር የለኝም እኮ። እነሱ ሁለት ብቻ ነው ያለኝ ግን እነሱ በተኑብኝ እኮ አቡ። አቡዬ ህይወቴ መሳሰለኝ ለማዋጣት። እውነቴን ነው የምልሽ አቡ። ተቃጠልኩ። ስለሳላዲን በጣም ነው ውስጤ የተቃጠለ። በጣም ነው ያደርጉት። ያላለቀስኩ ገስት ገብቼ የለም ግን የኢትዮጵያ ህዝብ ዝምን ያለ ካድንም አይቶኝ ነበረ። ዝምን ያለ አንድ ልጅ ስጠኛ በቃ አሳድጋለሁ ብዬ ነበር አቡ። ካድን ለምኘው ነበር አንድ ልጅ ስጡኝ አሳድጋለሁ፣ የሳላዲን በኩል አሳድገዋለሁ ስጡኝ ብዬ ቪዲዮ ሰርቼ ነበረ ካድን ላይ ራሱ አቡ። የኢትዮጵያ ህዝብ አላየኝም። እኔ ኢትዮጵያ አይደለሁም አቡ። ሙቤ ስንት ጊዜ አይቶኝ ዝም አለኝ። ምን ትማታለኝ አቡዬ? እኔ አንቺ እህትሽ አይደለሁም። ተቃጠልኩ እኮ። ስለ ልጅ ታውቃለሽ ግን ታርጉልኝ ኢትዮጵያ ህዝብ። እኔ ነኝ አሁን ቅድመ ህይወቴ የማጠፋው። ሳላዲን ትቼዋለሁ፣ ሰብሪ አድርጋለሁ። 4 ዓመቱ ነው እኮ አቡዬ። 4 ዓመት አንቺ ቢሆን ሰብሪ ታደርጋለች? ሰብሪ አድርጋች ትሰራለች? ወላሂ ውስጤ ነው የተቃጠለው። በቃ ስለ ሳላዲን ሳነሳ ውስጤ ነው የሚቃጠለው። ቪዲዮ ይዩት እስኪ። አንድ ቀን እኮ ዳና ቪዲዮ ለቅቄ አላውቅም። ሁሌም ማልቀስ፣ ሁሌም ማልቀስ። ነጭ ሩዝ ነው የሚበላው አቡ። እኔ በእጄ ሰርቼ ስጋ በእጄ ሰርቼ ዶሮ ሁሉ ነገር አስረክቤ ነጭ ሩዝ ነው የሚበላው። ምክንያቱም ሳላዲን ብዙ ጊዜ ዶሮ ስለሚወድ እኔ አፈር ልብላ ሳልበላ ብረቱን እንደለቀመ እኮ ጂ በላብኝ። ልጄን እኮ ብረቱን እንደለቀመ ጂ በላብኝ። ደህና ቦታ ደርሳለሁ ብዬ ትቼ ወጥቼ እኮ ትቼ መውጣት የለብኝም ነበር። ግን ምን አረጋለሁ አሁን ምን ያረጋለሁ አቡዬ? አቡዬ ምን ያረጋለሁ? ይቅርታ አላ በሰላም ይገለግልሽ ብቻ መሞቱን አሰብኝ። ከዛ በኋላ ችግር የለም። ተቃጠልኩ እኮ። ይቅርታ አርግልኝ፣ ይቅርታ አርግልኝ፣ ይቅርታ አርግልኝ። አይዞሽ በእናትሽ እሺ። አንዴ ተረጋጊ፣ ፊትሽን ታጠቢ፣ ውሃ ቀጪ እና ተቃጠልኩ እኮ። ሚዲያ ላይ ተርኩ እንጂ ወላሂ ቢላሂ ተላይ ሳላስ ተኝቼ አላውቅም። 4 ዓመት ሙሉ ማንም ያቀኛል። ማንም አንድ ቀን ማለት ነው ባባሪ ሪሸሪ አድጋ ገብቼ አለቀስኩ። ከዛ በአፌ ደም ወጣ እያለቀስኩ ማታ ተነስቼ ደም ተፋው። እኔ ገብቼ ያላለቀስኩበት ቤት የለም። ግን ሁሉም ሰው ሲባለኝ ለምን እንዳልተፋው ቲማቴ አላውቅም አቡዬ። ወላሂ 1 ብር ካለኝ አቡ ያንን ብር ሰጥቼ ነው የሚሄደው። ለሰውም ክፋት የለብኝም። ግን ለምን እንደፈተነኝ በልጆቼ በተለይ በሳላዲን የፈተነኝ ህይወት። እስኪ እናንተ ይህንን ሰብር ታደርጋላችሁ? እንደዚህ እኮ ጆና ተሰርቼ እኮ ነው እንደዚህ ያሳደጉት። ወይ እናቴ ብር ሰጣኝ አይደለም። አዳማ ውስጥ የቀውሜን ድልድይ ታውቃላችሁ አይደለ? በ25 ነው ጆርናታ። እሱን እኔን ቅድማ ሲቆፍሩ የሰራሁት 03 ውስጥ የድልድል የባቡር ማለት ነው። የባቡር ሳላዲን የ6 ወር ምናምን ነበር። ከዛ እሱ ሲጀምሩ ቻይናዎች ወላሂ እንደዚህ አስተኝቼ እንደዚህ በጎን አድርጌ
አንቺ ዝረቡዬ ግን አልተቀየምኩሽም። ሁለት አንቺ እርጉዝ ነሽ። በአንቺ በማን የፈለገ ቢሆንም መጀመሪያ ቢቀይምሽ አልቀይምሽም። ለምን አላማው ፊላል እኮ እርጉዝ ሴት አላማው ፊላታ እንኳን ሰው ማለት ነው። አቡዬ አልቀይምብሽም፣ ግን ምክንያቱም በየቀኑ አልቅሴ ስለሚሄድ ኦፍ ብዬሻለሁ። አይታወቅም ነፍሴ ከተሰበረችብሽ አላቅም። ኦፍ ብዬሻለሁ። ለምክንያቱም እኔ አልተቀየምኩብሽም እና ግን የባለፈው በጣም በጣም ነው ሰው ዝም ያለኝ፣ ውስጤ ደከመኝ። በቃ መላ የለኝም። ከዚህ ኢትዮጵያ ሴት አንድ ሴት ሪካርድ አድርጌ ሰው የለኝም ተቀባይ ስላት እኔ አንቺን መቀበል ሰዓት የለኝም ማለች። አንዷ ሴት እናንተ እንደዚህ መቀበል ያጣችሁ ሴት አላችሁ? እንደኔ አላችሁ? የላችሁም እኮ ምን ይሆን እኮ ጎረቤት ይኖራቸዋል። እናንተ አባቴ ወጥቶ ጠፋን አለን ሞትን አላውቅም። እኔን አንድ ብቻ ነው ወልዶ ሄዱ። ማንም ሰው ትቀበላለች ያቺ ሴትዮ። ማንም ሰው ደውዬለት ተቀበኝ እስኪ ሰው የለኝም ልጄን ሊፈልግ እየመጣሁ ነው አልኳት። ሰዓት የለኝም ማለች። እኔ እንዲህ ተሸክሜ መሄድ ነኝ እንዲ አቡዬ ተቃጠልኩ። አቡዬ ተቃጠልኩ። ውስጤ ተቃጠለ። ቢሞትም ሬሳዬን እንደታስገቡ ኢትዮጵያ ሰው ስለሌለኝ ያለበትን ቦታ ይቀበሩኝ። ኢትዮጵያ ይህንን ነው የሚፈልገው፣ ሌላ ምንም አልፈልግም። ግን ሞቱን ብቻ ያሰብኛል። በሰላም ይከለክልሽ አቡዬ። ምንም አልልሽም። ደከመኝ አቡዬ ደከመኝ። ስለሳለድኝ ደከመኝ። ውሃ ጠጪ እስኪ። አሁን ደህና ነገር እየበላሁ እኮ ነው። እዛ ጊዜ ደህና ነገር አብራኝ አሁን እንድበላ ምን አለበት? ምን አለበት? እኔ አመለብላ ምን አለበት? ጂም በልቶ ነው እንጂ መኖር የማየው ያልነበረ ጂም በልቶ ቤት ነው እንጂ ወላሂ አሁን የምን ሆነ የሚጠጣው? ተወኝ እስኪ ተወኝ። እናንተ ያልደረሰ እንዳይደርሳባቸው እኔ የደረሰብኝ እኮ ተቃጠልኩ እኮ። ውሃ ጠጪ እናቴ። ቀዝቃዛ ውሃ ፊቷ ላይ ድፊባት እንድትረጋጋ። ይቅርታ ቡዬ ይቅርታ። እንትን አሁን ቀስ እያልሽ ቀዝቃዛ ውሃ ፊትሽን አጥበውሻል፣ ውሃ ጠጥተሻል። ቀስ እያልሽ ትነግሪኛለሽ፣ እኔ እጽፋለሁ። ከዛ ቁጥርሽን ትሰጭኛለሽ፣ ፎቶ ልከሽልኝ ቪዲዮ እሰራልሻለሁ ነገ። እሺ ቪዲዮ ያልተሰራ ነው የቤት ገብቼ የምልክልሽ። ያልተሰራበት ነው። እኔ ነኝ የምሰራልሽ ቪዲዮ። አንቺ ፎቶ ብቻ። ፎቶ ንጹህ ነው የምልክልሽ። ፎቶ ንጹህ ፎቶ ያው እኔ ጋ የለም፣ ቤት ነው ያለው። በቤት ስትገቢ ችግር የለም፣ ንጹህ ፎቶ አንስተሽ ትልኪልኛለሽ። እንዳያንጸባርቅ ምናምን ንጹህ ፎቶ ታነሽ። ሞቱን ብሰሚ እንዳፈሪ አቡ፣ ሞቱን ከሰማሽ እንዳፈሪኝ አቡዬ። ችግር የለውም እኔ ሰብር አለኝ። ማጣቱ ሰብራ ሰጣኝ እንጂ እንዳፈሪ። ሞቱን ከሰማሽ ወላሂ አቡዬ ንገሪ። ለምን እኔ ሞታለሁ፣ ግን ሳላዲንን ለሞት አልመኘውም ነበረ። ግን አላህ ያመጣው ምንም ማድረግ ስለማልችል እንዳፈሪ። እንደሰማሽ ብዙ ሰው ስለሚከታተልሽ አሁን ልጅ ታወጫለች። ግን እኔ ልጅ ከወጣ እኔ እንጃ ማያቴ ያለው አለም። አንቺ ግን ከሰማሽ አትፍሪ፣ ንገሪኝ። ችግር የለም ይገኛል። ኢንሻላህ በህይወት ይኖራል። እሺ ካሊድን አግኝተሽዋል? ካሊድ ነው የተገኘው አይደል? አሁን ሰላህዲን ነው የቀረው። አሁን ይኸውልሽ፣ አሁን አወጣልሻለሁ ፎቶ። ይሄ እንደዚህ አይነት ያለበት ቦታ መፈለግ ለአንቺም ለእኔም ጥሩ ስለማይሆን ዱዓ ነው የምታደርጉልኝ። እሱ ሰምቻለሁ። ያለበትን ቦታ አንድ ቪዲዮ አድርጌልሽ ታየዋለሽ። እሺ ማለት ካሊድ የት ነው ያለው? ካሊድ የት ነው ያለው? ደውሎ የት ነኝ ያለሽ እኮ ላሳይሽ እኮ ነው ፍቅር፣ ላሳይሽ። አላቅየው ተገኝቷል ነው እያለችን ያለችው። የ10 ዓመትና
እታቸው ስትወጣ ቆይ በደንብ ይግባኝ። መጀመሪያ ለመናገር እኔ መረዳት አለብኝ። አስረዳሻለሁ። አምሽሪ ተረጋጊ። የምጠይቅሽን ጥያቄ ተረጋግተሽ ከመለሽልኝ እኔ በደንብ ስለሚገባኝ እኔ አጭር ግልጽ የሆነ ቪዲዮ ፎቶቸውን ለጥፌ ሰሰራ እናገኛቸዋለን። ግን አንቺ እረዳሻለሁ፣ እኔ ብሶት አለብሽ በጣም እና እንደምንም ብለሽ ተረጋግተሽ ለማስረዳት ሞክሪ ስጠይቀሽ። እሺ እኔ እናት እኔ እንዲገባኝ መከላከያ እንዲህ የ15 ዓመት ልጅ ትታው ስትሄድ እኮ 10 ዓመቱ ነበረ። ታላቅየው ካሊድ ስንት ዓመቱ ነበር? ታናሽየው ሰላሐዲን ነው 10 ዓመቱ የነበረው። ታላቅየው ስትወጣ ከሀገር 13 ዓመቱ ከነበረ አሁን 18 ዓመቱ ኦኬ ደርሷል። ኦኬ ገባኝ። ምንድን ነው ይሄ? ጋላሪ ነው። ሚዩት ነሽ ካሊድ፣ ሚዩት ነሽ ካሊድ፣ ካሊድ ሚዩት ነሽ ካሊድ። ቪዲዮሽ ጠፍቷል። ቪዲዮሽ ጠፍቷል ካሊድ። ሚዩትሽን አብሪና ደግሞ የወታደር ፎቶ አትለጥፊ ማሪ፣ አይቻልም። እሺ አይፈቀድም። ታዩ በቃ ደውሎ እዛ ነኝ ያለሽ ስልክ ተደውሎባት ነው። አስለቅሳኝ አስለቅሳኝ ራሴን አመመኝ። ታውቃላችሁ ፈጣሪ ወይ እስክትመለስ ቤዳ ራሴን አመመኝ። ካሊድ ስልክ ተደውሎበት ነው። ካሊድ ስልክ የወታደሩን ትቼ ሌላውን ነው የጠለጠፍኩት። ግን እምቢ አለ። ቆይ አላሰ ከኋላ ይላል። ይሄን ነበር የፈለግኩት። ለምን እምቢ አለ? መጀመሪያ ላይ አብረው የተነሱት ፎቶ መጀመሪያ ያረግሽው የለም? እሱን አርጊው። ይሄ ነው አየሽው? ሲሄድ ጊዜ ይሄ ነው አየሽ? ይሄ ማለት ካሊድ ነው አይደል? የመጀመሪያ ካሊድ ነው አየሽው? ካሊድ ነው። ስንት ዓመቱ ነበር? 13 ዓመቱ ነበር። አንቺ 13 ዓመቱ ነበር። ትቼው ሲሄድ ይሄ ነበረ። እዚህን ጊዜ ብር ልከለት የማታ ትምህርት መልሼ ከዛ የቀኑ ሹፍርና ላስ እያስተማርኩ ነበረ። ትቼ የመጣሁት ማለት ነው። ከዛም በመሀሉ ስልክ እየደወልኩ ስልኩ ጸጥ አለ። ማላ ጠፋብኝ። እንዳልኩሽ ደውዬ የሚጠይቃቸው የለም፣ ጎረቤት ብቻ ነው። የጎረቤቱ ስልክም እንደ አጋጣሚ አይሰራ አለ። ከዛ ማላ ሲጠፋብኝ ሚዲያ ላይ ብዬ ሲወጣ የሆነ ካሊድ ስምሽ ማንኝ እናት አንዴ ልጠይቅ። ነኢማ አንዴ እኔ መጠየቅሽን ብቻ ንገሪኝ። ልጽፍ ስለሆነ ነው። እሺ ነገ ቪዲዮውን ስሰራ ቪዲዮ ላይ እንደዚህ ከረዘመ ብዙ እይታ ስለማይኖረው ልጁን ማግኘት አንችልም። አጭር ቪዲዮ ነው መስራት ያለብኝ። አሁን ስለ ሳላዲን ነው የሚነግርሽ። እሺ እኮ ስለ ሁለቱም ነው የምትነግሪኝ። መጀመሪያ ሊገባኝ ይገባለን የመሰራው ቪዲዮ። የመጀመሪያ ጥያቄ የዛሬ 5 ዓመት አንቺ ከሀገር ስትወጪ ካሊድ የመጀመሪያ ልጅሽ 13 ዓመቱ፣ ሁለተኛ ልጅሽ ሳላሐዲን ደግሞ 10 ዓመቱ። 10 በዩ በቃ 10። እሺ በጣም ጥሩ። አንዴ ካሊድ የአባት ስም ልትነግሪኝ ፈቃደኛ ነሽ? አይጠቅመኝም ግን እሱ ምን አይጠቅም። ልጆችን ከተናገርሽው ችግር የለውም። ሁሴን ነው መታወቂያቸው። አሁን መታወቂያ ሁሴን ነው። አንቺ እያለሽ በሚማሩ ሰዓት ካሊድ ሁሴን ተብሎ ነው የሚጠራው መታወቂያ። ካሊድ እነሱ እንደፈለጉ ነው ልጆቹ የሚጠሩት። ከእኔ እሱ ራሱ ወዛ ሄዶ ነው ካሊድ የፈጸመው። እኔ ቤቴ ውስጥ የሚጠራውን ግን ሌላ ነው።
ትምህርት ቤት ነው ራሱ ካሊድ ብሎ ያወጣው። ትምህርት ቤቱን በካሊድ ነው የሚታወቀው። ዋናው በትምህርት ቤት ነው። እሺ ካሊድ ሁሴን የሀያት ስም ታውቂዋለሽ? ካሊድ ሁሴን ሀይደራ አልያ አውቃለሁ፣ በደንብ ነው የማውቀው። ለምን አላውቅም? ሀይደር ከሀይደር ይበቃል። እሺ ከዛ ሁለተኛው ሰላህዲን ሁሴን ሀይደራ። እናቷ ነኢማ ሙስጠፋ ሁሴን ጨፋ። ያኔ ሶስት አሳያቱ ይቀበላል። ሀይደር እናት፣ እነዚህ ልጆች ናቸው። ልጆች ኦኬ። እናት ነኢማ ማን ያባትሽ ስም? ነኢማ ሙስጠፋ። የሀያትሽ ስም? ነኢማ ሙስጠፋ ሁሴን። ነኢማ ሙስጠፋ ሁሴን። ከሰውየው ጋር ደግሞ ይገናኛሉ ሲማቸው። ነኢማ ሙስጠፋ ሁሴን። ችግር የለም። የዛሬ 5 ዓመት ነው አይደለ ከሀገር የወጣሽው? የዛሬ 5 ዓመት አይደለም። እኔ ላስረዳሽ። የዛሬ 5 ዓመት አይደለም። ሳላዲን መጀመሪያ ሳላዲን እኮ መሬት ላይ ራሱ 1 ዓመት ነው። ነኢማ ረጅም ስለምታወሪ አሁንም ጊዜ እሰጥሻለሁ ከፈልሽ ካልጨረሽ። ረጅም ስለምታወሪ የምጠይቅሽን ብቻ ተመልሽልኝ እና ሳላዲን ከጠፋ 4 ዓመቱ ነው። እኔ ዱባይ ከመጣ 3ኛ ዓመት ሊገባ ነው። ኖ በአጠቃላይ አንቺ ቅድም ያልሽኝ ወደ ሱማሌ ስትሄጂ ከሀገር ስትወጪ ተመለስኩ። እሱን ፈለገ ተመለስኩ ወደ ኢትዮጵያ። ኦኬ እሺ። የዛሬ 5 ዓመት ነው ሶማሌ ሄድሽው? መጀመሪያ ይሆናል። አዎ ልክ ነሽ፣ ጎበዝ ነሽ። እሺ የዛሬ የተማሪ ግደለኝ እውነት። እሺ ሱማሌ ምን ያህል ጊዜ ቆይተሽ ነው ልጆችሽ መጥፋታቸውን ሰምተሽ ልትፈልጊያቸው የመጣሽው? 9 ወር። አዎ የሰላህዲንን መጥፋት ኦኬ። የዛሬ 5 ዓመት ሱማሌ ሄድሽና ከ9 ወር በኋላ የሰላህዲንን መጥፋት ሰምተሽ ተመለስኩ። አዎ 9 ወር ሰምታሽ ልትፈልጊው ተመለሽ። እሺ ከዛ ከተመለሽ በኋላ ፈልገሽ አገኘሽው? አላገኘሁትም። ትልቁ ብቻ ነው ቤት ያለው። ሳላዲን እስከ ዛሬ አላገኘሁትም። አዎ ገባኝ። ትልቁን ብቻ አገኘሽው እና ከዛም በኋላ ትልቁን ትቼ ሰው ነው ያመጣኝ። የሆነ ሴት እዚህ ዱባይ ያለች የሳላዲን የካሊድ ጓደኛ ነበረው። እንደዚህ የሚያለቅስ ቤታቸው እጀ ሲሚያለቅስ እንደዚህ ትፈልግ በሚዲያ እርጃትና እናንተ ጋር ትምጣ ብሎ ጠየቀ። እናቱ እሺ ብላ በራሱ ሁሉ ነገር ችላኝ እዚህ ዱባይ አመጣችኝ። እሺ ወደ ዱባይ ከመምጣትሽ በፊት ከሶማሌ ከገባሽ በኋላ ኢትዮጵያ ውስጥ ስንት ወር ቆይተሽ ነው ወደ ዱባይ? 1 ዓመት። አሁን ለፈለገ በእግሬ ነበር የሄድኩት እኔ ወደ ሀዋሽ ሁላ በእግሬ ነበር ሄጄ የሚፈልገው ፎቶን እያሳየው እንደብድ እስከ ዛሬ ያላበድኩ እኮ እኔ ራሴን ገርማለሁ። ይገርመኛል እኮ ወላሂ ይገርመኛል። ከኔ ራቅ። ለ1 ዓመት ያህል ስትፈልጊ ቆይተሽ ሳታገኙ ቀርተሽ ወደ ዱባይ ተመለሽ። ወደ ዱባይ መጣሽ። ወደ ዱባይ መጣሽ ኮንትራት ቤት ነው? አዎ። ከዛም በኋላ ዱባይ ላይ እየኖርሽ በሶሻል ሚዲያ ልጅሽን እየፈለግሽ ከዛ እንዴት ነው ህገወጥ ሆነሽ ሰው ወረቀት ይሰራልሽ? በኮንትራት አይደል የመጣሽው? ከፍተሽ ነው? ኦኬ ላስረዳሽ ታዲያ እንዳይረዥምብሽ። እሺ ጠፍተሽ ከሆነ ጠፍቼ ነው ብትይኝ እሱም ብቻ ያለ ነው ማውራ ውሸት ሳይሆን ያለ እርግጠኛ ነው የሚሆነው። ከዛ አንቺ አላየሽም መሰለኝ እኔ መጥቼ በ5 ወሩ ሴትዮዋን ለመንኳት ለግሬ እንደዚህ ልጅ ጠፍተውብኛል እንደዚህ ነው ብዬ ተኮንትራቷ ሴትዮዋ ሲነግራት ስልክ ገዛችልኝ። ደውዬ ጠይቃታለሁ ምናምን ስለ እሷ እንደገዛችኝ ቲክቶክ አላቅም የሆነች ሰዓዳ የምትባል ኮይት አለች እዚህ ስር ካለች አላቅም። እሷን ጠየቅኳት እንዴት ነው ቲክቶክ የሚሰራው ልጅ ጠፍተውብኛል እንደዚህ ማስታወቂያ መስራት ፈልጋለሁ አልኳት። ከዛ እንዳንቺም እሷ ቶሎ አላስገባችም። ስታስገባኝ ጊዜ እንደዚሁ ይሄ ሳይሆን የቅድሙን ፕሮፋይል እንደዚህ ያረኩና አስቀመጥኩላት ወደ ሰራች። ከዛም በኋላ እንደዛም እየፈለኩ እነ ሀሲያ እነ ተስፊሽ እነ ዙዙ ለሌላ ላወሩ ነበረ ትዝ ካለሽ
እነሱ ቢያስገቡኝ ብዬ በቃ ልክ እነሱ ብር ሲለቅሙ አልተኛም፣ ቁጭ ብዬ ናድር ነበር። እንደዛ እስከ ዛሬ እየሰራው እያለው ሁለተኛ ይሄ ልጅ ስልኩ ጸጥ አለብኝ። ትልቁ እየሰማሽ ነው? ስልኩ ጸጥ ሲል እየሰማሁሽ ነው በደንብ እናት። አዎ ያቺ መንገድ እየመጣሁልሽ ነው። ስልኩ ጠፋብኝ እያስተማርኩ እያለው ከዚህ ብሩን እየወሰድኩ ሹፍርና እያስተማርኩ እያለው ይኸውልሽ ትምህርት ቤቱን ቀን በመጀመሪያ ትምህርት ቤቱን ቀጥታ ነበር የምማረው። ሹፍርና ማስተምር ስለጀመርኩ ማታ ወደ ማታ ቀየርኩና ሹፍርና ወደ ቀን ቀየርኩ። ለትልቁ ልብ በይ። ከዛን እንደዚህ እያደረኩ እያለው እማዬ ልመረቅ ነው አለኝ። ስለኝ ጊዜ 10,000 ላኩለት። አቡዬ 10,000 ላኩና የአንተ ደስታ ጁማ ነው የሚወስደው ብለውኛል። ጁማ የሚመጣው ሳምንት ጁማ ወስዳለሁ ስለኝ 10,000 ብር ላኩላትና ያንተ ደስ ያልኩና ራሱ ካላለፍ ከራሱ እኔ በኮምፒውተር አሳልፈልሃለሁ፣ ችግር የለውም አንተ ብቻ በርታልኝ፣ አንተ ብቻ ከሰው በታች እንዳትሆን በቃ ልጁን ለመንኩና ዘግቼ ማታ ካርድ አደረኩ። የለም ተመልሼ ካርድ አደረኩ። አቡ የለም። ከዛ በሁለተኛ ቀን ወጥቼ ሚዲያ ላይ ቀወጥኩ። የኮንትራቱ ቤት ማለት ነው። ሲቀውጠው አሁን ወረቀቱን የሰራ ልጅና ብዙ ሰው ገባ። ምን ሆነሽ አሉ። አንዱ ልጁ መጣው፣ ሁለተኛን ማጥቼዋለሁ። እንዲህ ነው የሚሆነው ብዬ ቀወጥኩ። ሲቀወጠኝ ጊዜ መዳሙን አናግሮ እምቢ አለች። ከዛ እንደዛው ሰብሪ አርጊ በሲስተም ማለት ነው። ይሄ የዛ ኮንትራክት በመጣሽ በአመትሽ ማለት ነው ይሄ የተፈጠረው የቀወጥሽው? ትልቁን የሚያጣሁት በአመትሽ። እሺ። ከዛም በኋላ እንደዛ እየጎተተችን 6 ወር ሞላችን። እምቢ እያለች ማለት ነው። ከዛ እስከ 6 ወር በቃ በየቀኑ በዚህም አለቅሳለሁ፣ በዚህም ገዝት እገባለሁ። የለም እንደዚሁ እያበድኩ እያለው አንድ ቀን ረመዳን ይወጣል። የዛሬ አመት 2ኛ አመት ነው ሊወጣ ሲል ከሴባስዮ ጋር ትንሽ ተጋጨን። ስንጋጭ በቃ እኔ አልፈልግም፣ ራሴን ትክክለኛ አልሰራም፣ በቃ ሸኙኝ አልኩት። የት ነው የሚሸኝሽ? ቢሮሽ የለም አለኝ ሰውየው። እኔ ዘመድ አለኝ ሸኙኝ፣ እዚህ ዘመድ ጋር ውሰዱኝ አልኩት። ከዛ ለእነሱ ደወል። ከዛን አሁኑ ሲደውል ዋይፋ ምናምን ዘጉብኝ። አሁን ስንተኛ ወሬ? 6ኛ ወሬ ጨርሰናል። 1 አመት ከ6 ወር ኮንትራት ቤት። ከዛም በኋላ አሁኑን ተመልሼ የሆነች ማርያማ የምትባል አለች እንደዚህ በሚዲያ ከልጆ የልጄ ሰበብ የምትምሉት ይጠብቁኛል። ላይ ናኢማው ላይ የለችም ሲል ልጆቿ ችግር ይገጥማት ይሆን እንዴ ምንድን ነው ብሎ ቀጥታ ደወሉ። ቀጥታ ሲደውሉ አገኙኝ። ካገኙም በላይ እንዲህ ነው። እኔ ደግሞ የራሴ ያመኛል። ልጆቼን መጥቼ ከነሱ ጋር ጭቅጭቅ አልቻልኩም። ልጆችን ካገኛችሁ እንደ እናት ሆኑልኝ ብዬ ለነሱ ሲናገር እሷ ወደ ለነሱ ደወለች። ከዛ ወደ ወለደ ሰውየው ደወሉ። ሰውየውን አንጡልኝ አሉ። ከዛ ሰውየው ወደ ወሰደኝ እነሱ ጋር ስራጅና ሲቲና የምትባላለች ወደ ወሰዱኝ። ማታ መጥቶ ነገ ኢድ እንደሚባል ወላሂ ቢባይኔ ራሱ ትክክል አይደለም ያወራ ራሱ አታምኝም ትችያለች። ከዛ ነገ ኢድ እንደሚባል ቀኑን አውቃለሁ፣ ትዝ ይለኛል። ጁማ ነው መሰለኝ የዛሬ 2 ዓመት እንደዚህ ሲወጣ ከዛ ወሰደኝ። ሰውየው ሲወስደኝ ፓስፖርት እና ዕቃ ሁሉ አስቀርቶ ወሰደኝ። ከዛ ልጁን ፓስፖርቱንም አንጣ፣ እሷ ትንሽ ጭንቅላቷ ለልጆቿ ስላመማ ፓስፖርቱንም በስርዓት ስጠኝ፣ እሷንም ስጠኝ ብሎ ለመኑ። አላህ ይስጠው። ሰውየው ወሰደ ሰጠኝ። ከዛም በኋላ እኔ ለአላህ ብዬ ብር አንቺን አልጠይቅም፣ የህግ የሚከፈለውን ብቻ ህዝቡ ይክፈልልሽ፣ አለበለዚያ እኔ ለእኔ የምንጠቅመውን ነገር 1 ብር አልፈልግም አለኝ። የዚህ ሀገር ታውቃለች 8,000 ነው ኢቃማ የሚሰራው ታውቃለች በደንብ ተጠቅቀሽ። እኔ አልፈልግም የህጉን ብቻ ይክፈሉልሽና እኔ ሰራልሻለሁ። እስኪ እንደዚህ ልብሽ የተቃጠለውን ሄደሽ ምናልባት ሄደሽ ትሞክራለሽ አለኝ። አዎ አልኩት። ከዛ እኔ ያን የግማሹን ህዝብ አልከፈለልኝም። ራሴን የሰራሁትን ለልጅ ትልቁ አረኩትን ከፍዬ አሰርቼ 2 ወር መዳን ቤት ገብቼ ሰርቼ ከዛ ሊብ ላይ ገብቼ ወደ ኢትዮጵያ ልሄድ ነው። ትልቁ ልጅንም ካገኘው በዛ ፈልጋለሁ፣ ትንሹንም ደግሞ ወረቀት በትናለሁ። ከዛን ተመልሼ እሰራለሁ። ለምን እዛ ተቀምጬ ልጆችን ከተገኙ የትላንት ያወጣኝ አልተመኝ ስለሆነ ተባቡሪ ተቀበሉን ብዬ አሁን ያልኩሽን ሴትዮዋ ጋር ድምፅ ያስኩላት። እኔ አንቺን መቀበል ሰዓት የለኝም አለችኝ። ሄድኩ። በቃ እንደወረድኩም ብዬ ልንገርሽ በቃ ተንከራተት ከሆነ የሀገሬ ልጅ ነበረ። ከዛ ይቷ ከዚህ ደወለችላት፣ ሂድላት እንደዚህ ከሌ ነኢማ አባጠዮ እንደዚህ አለች። አዲስ አበባ ውስጥ ነው። ሂድና ተቀበላት አለች። ለምን እናቴን አባቴን ያውቃሉ እነሱ። ያ ልጅ ፈልጎ መጣ ወሰደኝ። አደርኩ። ከዛም በኋላ
ቃሊቲ ሄጄ ፎቶ መለጠፍ ጀመርኩ ማለት ነው በእግሬ። ከዛ እንደዛም እየፈለኩ አላገኘውም። አቡዬ ተመልሼ ሲያቅተኝ ነኢማ በአመት ከ8 ወርሽ ማለት ነው ከዱባይ የገባሽው አይደል? ልጅሽ በአመትሽ ጠፋ። 6 ወር እንደምንም መዳም ቤት በስቃይ ቆየሽ። ከዛ ከ6 ወር በኋላ ወጥተሽ ይቅርታ መልስልሽ። ቆይ ይቅርታ። ከዛን የኢዱ ነገ ሲባል መጣን። ደስታ ሳልነግርሽ የሳለዲን እሬታ ነው ያለብኝ። ይቅርታ። ከዛን የኢዱ ቀን መጣን። የኢዱ ቀን ስንመጣ አመት ሞላ። አመት ከምናምን ሞልቷል። እንትና ማን ነው ይሄ ትልቁ? ከዛን ደወልና መደወል አልችልም፣ የት ነው ያለው መናገርም አልችልም። ቪዲዮ ይቀዱና ዱባይ እያለሽ ማለት ነው ገና ኢትዮጵያ ሳትገቢ ደወለልሽ። እሱን እኮ ስለዘለልሽ ነው። ኢትዮጵያ ያለው ደውሎልኝ ማያለኝ የሰጠሽኝ እናቴ በጠፋ በ8 ወሩ ደወለልሽና ደህና ነኝ አለ። አዎ ደህና ነኝ ግን መናገር አልችልም አለኝ። ኦኬ እኮ ማውራት አልችልም ግን በህይወት አለው ደህና ነኝ አለሽ። ያለውትም እስካሁን ራሱ ደህና ነው። ያለውትም ውትድርና ነው አለሽ። በጠፋ በ8 ወሩ ደውሎ በህይወት መኖሩንና ደህና መሆኑንና ውትድርና መሆኑን ካልድ ትልቁ ልጅሽ ነገረሽ። ጥሩ አሁን ቀጥይ። ወደ ኢትዮጵያ መጣሽ። ከዛ ወደ ኢትዮጵያ ሳልመጣ አመት ሞላ። ያኔ ሳልሄድ አመት ሞላ። አሁን ከዛ ወጣውና 2 ወር ሰራው አይደለ? ታዲያ ሳልሄድ የወረቀቱ እስከሚያልቅ ድረስ 2 ወር ሰራው። አሁን ከዛም በኋላ ልክ ከዛ ሲመጣ ወደ ቤት መጣውና መሄድ አለብኝ። በቃ ከቻልኩ እዛም ሄጄ ማያለሁ፣ ካልቻልኩ ደግሞ በቃ የሳለዲ ወረቀት መለጠፍ አለብኝ ብዬ ሄድኩ። መጣው ወደ ቤት። ይሄ ልጅ ቤት መጣው። ሲመጣ ማታ ደወለና ብዙ ሰዓት ብዙ ረጅም አወራን። እንዴት እንደጠፋ ምን ሆኖ እንደሄደ በቃ ስለኔ ነው የማወራው። በቃ አንቺ ስለሰልክ ስለምታርሽ እኔ አንቺ ምን ሆኖ እንደሄደ የነገረሽን ንገሪና እኛም እንዲገባል። አሁን ለምንድን ነው አንተ እኔን እንደዚህ ሚዲያ ላይ እያለቀስኩ እያለሁ ለምንድን ነው ሄድከው? ለምን ስለው እማ ሰው ሆኜ ከዚህ ከወጣው የሰጠኝንን ማወራት አሁን አልችልም። እነሱ ስልክ የሰጡኝ በሳምንት ነው የሚሰጡኝ። ከዛም በኋላ ደግሞ ስልካቸውን ይቀዳሉ። ስለዚህ ችግር ስለሚደርስብኝ እኔ ሰው ሆኜ ቆሜ ከዚህ ሲወጣ ነው ሁሉ ነገር የሚያጫውትሽ። ብቻ የሚፈልገውማ አንቺ አታልቅሽብኝ፣ አንቺ ለእኔ ኖርልኝ፣ ሳለዲ ምንም አይሆንም ብሎ አጫውተውኝ ሰላም ብለውኝ ከዛን ቆርቅሬ ነበር። አንቺ እንደቆረቆርሽኝ ማን ነው ማወቅ ፈልጋለሁ። የኪራይ ቤቶች ነው አብሮ የምትውሉ ልጆች ነው ማን ነው መናገር አትችልም። ወደዛ ራቅ ብለህ ከኔ ጋር ማውራት አትችልም ስለው ስልኩን ይሰጡናል ግን ይቀዳሉ። ስለሚቀዱማ ችግር ስለሚመጣብኝ እዚህ ሆኜ ችግር አላወራም። ሰው አርጎኝ ከዚህ አላህ ካወጣኝ እነግርሻለሁ፣ ሰፊ ሆነን እናወራለኝ አለ። በዛ ስለኝ ጊዜ ካፍቶኝ አለቀስኩ። ከዛ ሲያለቅስ እሱ ዘጋብኝ። ከዛን አልደወልኩም። እሺ እስካሁን ድረስ ካልድ ይደውላል? ደህና ነው ካልድ። በ1 ወር በ3 ወር ነው የሚደውለው። እንደፈለገ አይደውልም። የመጀመሪያ ቦታ አይደለም፣ ራቅ ብሏል ከመጀመሪያ ቦታ። ግን ዋናው ግን ይደውላል። በህይወት አለ፣ ደህና ነው። ይደውላል። ጥሩ። ስለዚህ አሁን ኢትዮጵያ መጥተሽ የሰላህዲንን እየለጣጠፍሽ ነው ያቆምነው። ከእሱ ጋር ቀጥይ። የሰላህዲንን መጥቼ እየለጣጠፍኩ ነበር። የለጠፍኩትንም አለኝ። የሰራሁትን ቪዲዮ ከኤቢኤስ ላይ የሚያወጣሁትም አለኝ። አቡዬ እምቢ አሉኝ። በቪዲዮ አቅርቡኝ ሲሉኝ በቪዲዮ አናቀርብም በድምፅ ብቻ ነው አሉኝ። ብር ከፍዬ አለኝ። የእሱን ካርድ አለኝ። ካርዱ የተደረገኝ ሁሉ አለኝ። ከዛን እሱ እዛ ደርሼ እኔ ዝም ብዬ ያኔ ስለ ነገር አላውቅም። ዝም ብዬ ሄድኩ። ሲሄድ ወረቀት አንጫሉኝ። የሚ ወረቀት የመጥፋቱን ረጋ እንትኑን ከቀበሌ ከቡልቻ ሁሉም አውጪ ያሉኝ አወጣው። ሁሉም ነገር ሄጄ አውጥቼ መከልከሻ ለጥፌ ኮሚኒቲ ሁሉ አርጌ ከዛ እንደዚህ ይዤዋለሁ። ቪዲዮውን ልክልሻለሁ። ያን እንደዚህ ያዝኩትን ቪዲዮ ከዛ ይዤ ገባው። ይዤ ሲገባ እኔ ቪዲዮ ነው የሚፈልገው ሰው ቪዲዮ እንደ ቲቪ እንደሚሄድ ነው የሚፈልገው። እንደዚህ በድምፅ አልፈልግም። ብሌስ እከልም ወለድ ማማ ጃይ እከልም ወለድ ጃይ እከ ከዛ ዝጊ በሩን ዝጊ። ከዛ
ሲከለከሉ ያን ነገር አፈጽሜ የህጉን መሰረቱን አክብሬ ጨርሼ ገብቼ አሁንም ድጋሜ ጠየቁኝ። የወረቀት ላይ ያለውን ትቶ ድጋሜ ጠየቁኝ። በስርዓት ሲጠይቁኝ ያኔ ቃላት አንድ ነው ተናገርኩት። እንዴት እንደጠፋ ምን ብሎ እንደወጣም ምን ሰፈር እንደወጣም ተናገርኩ። ከወረቀቱ ላይ ውጪ ያዩ እነሱ ሲጠይቁኝ ተናገርኩ። ከዛም በኋላ እኔ የምፈልገው ምንድነው ሲሉኝ ቪዲዮ ወጥቼ እንደዚህ ማውራት ፈልጋለሁ። ሰው እንደሚያቅልኝ ነው የምፈልገው። ወይ ጎዳና ላይ ሆን ይችላል ወይ ሰው ወስዶ ይሆናል ስለማይታወቅ እኔ ማሄድ ደከመኝ። የሰው ሀገርን ቁጭ ብዬ በሚዲያ እየሰራው ነበር። አሁንም መጥቼ ደግሞ እኔ አቅም የለኝም ዞሬ ለመፈለግ እና እናንተ በቲቪ አርጉልኝ ስለው በቲቪ እኛ ጋር አይሆንም። በቲቪ የሚሆነው ሌላ ጋር ነው፣ እኛ ጋር አይደለም። እኛ ጋር ደግሞ በድምጽ ነው የምናሳልፈው አሉ። ያው እሺ ብዬ በአንድ ጊዜ መልእክት ብቻ ከሆነ 1000 ትከፍላለሽ፣ ደጋግሞን ከሆነ እንደዚህ ደጋግመሽ ትከፍላለሽ። እኔ ሀገር ውስጥ ስለሌለው ደጋግሜ እንደሚደረግልኝ 1 2 3 እንደሚደረግልኝ ከፍዬ ወደ ቤት ተመለስኩ። ከዛም በኋላ ፊንፊኔ ሄድኩና ቃሊቲ ቢያንሳ ምን ብዬ ልንገርሽ ያለበትን ቦታ ለጠፍኩ። እጄ ለጥፌ ከዛ አሸቱ ፈልጉልኝ አልኩና ሰው ጠየቅኩት። አሸቱ እየሰማሽኝ ነው? አዎ እየሰማሁሽ ነው። አሸቱን ጠየቅኩና አሸቱን ሲጠይቅ ቦታውን ነገሩኝ። እኔ አቡዬ ማንበብና መጻፍ አልችልም። ይህን ሀል የቆየቱም ለዚህ ነው ነገሩኝ። ሲነግሩኝ ልጅቷ አላህ ይስጣትና በስርዓት መንገዱን መራችኝ። ሲደውልላት መጀመሪያ 1 ሳምንት ሙሉ ሲደውል ስልካቸው የተቀያየረ ነው የሚመጣው። የተቀያየረ በዚህ ሲደውይ በዚህ ደውይ ይላሉ። በዚህ ሲደውይ በቃ እንደዛው ሳይሰለቸኝ አቡዬ ቀንም ማታ ደውዬ ሲያገኘው መራችኝ። ልጅቷ እንደዚህ አይነት ቦታ እንደዚህ ያን ቦታ አለችኝና መራችኝ። ስትመራኝ ቀጥ ብዬ ሄድኩ። ብቻዬን ሄድኩና ከዛን አወራችኝ። ቪዲዮን ከኔ ላይ ተቀበለችኝ። ከዛም በኋላ ስልኬንም ተቀበለችኝ፣ ሰጠዋት። ከዛ ነገርኳት እኔ እዚህ መቀመጥ አልችልም፣ ምንም መሬት የለኝም፣ የሚገባበት ቤት የለኝም። አሁንም የገባውበት የሰው ቤት ነው። ልጆችንም መጀመሪያ የክራይ ቤት ትቼ ነው የሄድኩት። እነሱንም ህቃዬንም ልጆችንም ተበታትኜ ነው ያገኘሁት። አሁን እኔ በረንዳ ነው ያለው። ልጆችን ለማሳደግ ነው ከሀገር የወጣሁት። እዛ መመለስ ነው የሚፈልገው። ለእናንተ ነሳውቄ ከቻላችሁ ኢንተርቪ እዛው ታደርጉኛላችሁ፣ ካልቻላችሁ ደግሞ ትንሽ ሰርቼ እመለሳለሁ። ወረቀት ስላለኝ ቢሊስ ብዬ አሁን እንዳለቀስኳት አልቅሼ ቢሮ ገብቼ ወጣዋቡ ልብ አድርጉ እዚህ ጋር ቢሮ ገብቼ አልቅሼ ፎቶ አንሰጥቻት ከዛን ኢንተርቪው የምታረገኝ መሰለኝ። ያው ስለማላቅ ነው ሄዶ ኢንተርቪው እንደሚደረግ ነው የመሰለኝ። ስትገባ እሷ እኔም ብቻ አወርታኝ ፎቶን ተቀብላኝ እስከ 7 ወር እስከ 8 ወር ይፈጅሻል አለችኝ። የሚቀድምሽ ሰው ስለሚያለ እስከዛ አንቺ ደውለሽ ጠይቅኛለሽ አለችኝ። ስልክሽ ይሄ ነው፣ ስልክሽ በጣም አስቸግሮኛል። መጀመሪያም 6ኛ ስልክ ነው የሰራልኝ። እኔ ብዙ መጽሐፍም አልችልም። ብሊስ ስላት ችግር የለውም በዚህ ስልክ ደውይ ታገኘኛለሽ፣ ሊቭ ላይ ሲሆንም ደግሞ እናስገባለን ችግር የለውም አለች። እሺ ብዬ እኔ የትሽኑ ላፍቼ መጣሁ። ከዛን ቢኤስ ጋም ሄድኩልሽ አቡዬ። እኔ የትሽ በጣም ታገልኩ እኮ አቡዬ። ብቻዬን ባይሆንማ ብዙ ቦታ ደርሽ ነበር አቡ። ቢኤስ ሄድኩልሽ። ይህን እንዴት ነው የሚሄደው? በምልክትና እንደ እብድ መንገድ ላይ ቆሜ ልጅ ጠፍቶብኝ ነው ቢኤስ ያሳዩኝ እየሄድኩ ነው እያልኩ ነው የሚሄደው አቡ። እንደዛ አይነት ሰው እኮ ሰው ነው ሰው ይዘው የሚሄደው። እኔ መንገድ ላይ ሄድኩ እንደዚህ አይነት ቦታ ያሳዩኝ ልጅ ጠፍቶብኝ ነው ብዬ የሚሄደው ሄድኩ። ገባ ትልቅ ሰው ናቸው በር ላይ የሚቀመጡት ትልቅ ሰው። ከዛ ገባው። ሲገባ ሴትና ወንድ ናቸው። ከዛ ወንዱ ወጣ፣ ሴት አለች። እነሱ ምንድን ነው ያደረጉኝ? እንደዚህ ነው ያደረጉኝ። መቼ ነው የጠፋው? እንዴት ነው የጠፋው? እሷማ አመት ነው የሰጠች በቃ አመት። ከዛ ልጅ ጠፍቶብኝ ነው የመጣሁት። ይህንንም በጥያቄ ነው የመጣሁት። ደግሞ በጣም ከመንገድ ላይ በጣም የራቀ ነው። በጣም ያን ጉድጓድ ውስጥ ነው ያላቸው፣ መንገድ ላይ አይደሉም። ከዛ ሄድኩልሽና እንደዚህ ሳለዲን ጠፍቶብኛል። ስለ ካሊድ አላወራም፣ ቦታውን ስላወቅኩ ማለት ነው። እዚህ ቦታ ለምን ቦታውን አወቅኩ? ያኔ እሱ ሄደ የምናገር አይደለም። ከዛ እንደዚህ ሳለዲን ጠፍቶብኛል፣ ብዙ ሰው እናንተ ጋር እየተገኘ ነው፣ ለዛ ነው የመጣሁት ብዬ እሷን ፎቶ ተቀብላኝ ኢንተርቪው አላረገችኝ፣ ቪዲዮ አልለጠፈችኝ፣ ምንም አላረገችኝም።
ልጅሽ ከአንድ አመት በኋላ ነው መምጣት የምትችይው እንጂ አሁን መተሽ አሁን ቪዲዮ ምናምን መስራት አይቻልም። አንድ አመት ነው ብዙ ሰው አለብን አለች። እንግዲህ በነጅ ስላልሆነ ትቼ መጣሁ። እዛ እነሱ ጋር ሲገባ ሰለዲን ይዤ የሚመጣ ነው የመሰለኝ። እዛ ስትሄጂ ታገኛለች እንደዚህ ታደርጋለች ሲሉኝ ጊዜ ሄድኩ። በቃ ከዚህ በርሬ ምንም ሳልዝ አቡዬ እዛ ሄጄ መዘገባለሁ እዛ ሄጄ እንደዚህ ያደርጋለሁ ብዬ ብርር ብዬ ሄድኩ። ሄጄ ሳልሳካ ሄሼቱ ጋር ገባሁ። ኤቢኤስ ጋር ሄድኩ። ፎቶቸውን ብቻ ተቀብለኝ ያወሩኝ ነገር የለም። ከዛ ትቼ ወጣሁ። ከዛ ወዲያ ሼቱ አንዳንድ ላይ ይገባል ስጽፍ አያስገባኝም። ብዙ ጊዜ ገባለሁ አያስገባኝም። እንዴ ነው በቃ የሚል ልንገርሽ ሌላ የቀረው ጠይቅኝ። እኔ አይምሮ የለኝም። እሺ ኢትዮጵያ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ ተመለሽ? ምን ያህል ጊዜ ፈልገሽው? 3 ወር ብቻ ነው ይሄን ሁሉ የፈሰብኩት። ወደ ምንም ስለሌለኝ ማግባና ወምቻ ስለሌለን አይቆየውም። እኔ ወዲያው ነው የተመለስኩት። ተመልሼ አሁን 5 ወር 6 ወሬ ነው። እስከ 5 ወር ስራ አላገኘሁም። ማንም ሰው ያቀኛል። እስኪ ጻፉ ከዚህ ስራ ያላችሁ ሁላችሁ የምታውቁኝ ብዙ ሰው የኔ ልብስ ያላችሁ ብዙ ሰው አላችሁ። እስኪ ጻፉ። 5 ወር ሙሉ ስራ ሳላገኝ ቁጭ አልኩ። አቡ የኔ ፍርጃ አይተሻል። ተመልሼ ሮጬ 7 ወር የቀጠረችኝ እሸቱ ጋር ለመመለስ ጓግቼ መጥቼ 5 ወር ሙሉ ስራ ሳገኝ ቁጭ አልኩ። አሁን ዱባይ ከመጣሽ 5 ወርሽ ነው? አሁን 6ኛ ወር ይዤዋለሁ። ያው ይሄ 30 የሚመጣው 6ኛ ወር ነው ማለት ነው። እና እኔ መናገር የምትፈልጉ ካላችሁ ስልኬ ላይ አለ። እዚህ ፕሮፋይል ስር አለ ስልኬ። እዚህ ፕሮፋይል ስር አለ ስልኬ። ምናልባት ደግሞ ካገኛችሁ እኔ ጋዛ አቡ ጋር አምጡልኝ። ሞቱንም ካገኛችሁ ችግር የለውም። ጂብን በልቶ ልብስ ካገኛችሁ ሰለዲን እዚህ ጊዜ አባት የለውም። ይሁት እስኪ እዚህ ጊዜ አባት የለውም። ፎቶ ይታያቸዋል አይደለም? ልጆችን እዚህ ጊዜ አባት ከአላባት ውጭ ነው። እኔ ይሄታችሁ አይላንድ እና ኮሮሌ ለቅሜ ያሳደጉት ወላሂ ቢላሂ ማንም ያቀኝ ግን ውስጥ ያረረ አላለቅስም እላለሁ፣ ግን አልችልም። አላለቅስም በቃ ይበቃኛል እላለሁ፣ ግን ማቅባ የለውም የኔ እስከሚሞት ድረስ ከዛ ከታመምኩ ወዲህ ከደከመኝ ወዲህ ከወደኩ ወዲህ ልጅ ቢያገኝ እኔ አቡ ይቅርታ፣ በእናትሽ አቡዬ ይቅርታ፣ አቡዬ በጣም ይቅርታ አቡዬ። ናይማ ዋትሳፕ አለሽ? ሁሉ ነገር አለኝ አቡዬ። ኢሞም አለኝ፣ ዋትሳፕም አለኝ። እና ያቃጠለች የሌለ ነገር ችግር የለም። ምኖሩ ይኖረዋል እኮ በቃ ትንሽ ቦቻለ ካሊድ እኮ ትንሽ በሆነ አቦ ባልተዋል እኮ የመጀመሪያ እንደ መጀመሪያ እኮ አለ ብር ልካለው አላበስኩ አጌጥኩ እኮ አቡዬ። የሚያሳዝንሽ ነገር እኮ አቡ የሚያቃጥለኝ ንገርሽ አቡዬ። ካሊድ እኮ ዱባይ መጥቼ ብዙ ነገር ነው ያለኩለት እኮ አቡ። ይኸውልሽ ልብስ ገዛውለት፣ ስልክ ገዛውለት አቡዬ። የፈለኩበት ቦታ ሄደዋል አቡዬ። ግን ሰለዲን ኮራ ላይ እንደለቀመ እኮ ነው ቀርቶ ወጥቶ የቀረው አቡ። የሚያሳዝነኝ እሱ ብቻ ነው እኮ። አይዞሽ ዋትሳፕ ላይ ቮይስሻለሁ። አንድ ቀንም የጠየቀኝ ባገኝ ሰለዲን ደስ ይለኝ ነበር። ያን ቀን ቢሞት አንድ ቀን የጠየቀኝ ባገኝ ሰለዲን፣ አንድ ቀን የጠየቀኝ ሳላገኝ ልጄ እንደዛ ቀረ እኮ። አያሳዝንሽም? ልጄ አይላንድ እየለቀመ አይዞሽ እያለኝ ምንም ሳላገኝ እኮ ሰላም ካሊድ እኮ ኮርተዋል። አሁን ቢሞት ራሱ ካሊድ ይሻላል እኮ አቡዬ። ለሚምድ ስልክ ገዝተዋል፣ ይዘዋል፣ የፈለገውን አግኝተዋል። እንደዚህ አይነት ጫማ ፈልጋለሁ ባየስል እሺ ብዬ ገዛው እኮ አቡ። ግን የሰለዲን እንደዚህ እንደራበ እኮ ነው ማርያም የወጣብኝ እኮ አቡ። እሱ እኮ ነው ያቃጠለኝ፣ ሌላ ነገር እኮ አይደለም። አስታውሰዋለሁ ሲቀመጥ ሲበላ ሲጠጣ አስታውሰዋለሁ እኮ። ካሊድ እኮ ደህና ነው በቃ ይበቃዋል።
ያስፈራራል። ሳላዲን ነው እንጂ የተጎዳ ነይማ በቃሽ፣ ተረጋጊ። እኔ እናት አይዞሽ፣ ውሃ ጠጪ። እና እኔ አሁን በደንብ ስለገባኝ ታሪኩ ጽፍ ያለው ነገ ጠዋት ቪዲዮ ሰራልሻለሁ እና ዋትሳፕ ላይ ቮይስ አድርጌልሻለሁ። የልጆችሽን ፎቶ ላኪልኝ፣ ነገ ቪዲዮ ሰራልሻለሁ። አይዞሽ። ነይማ ሰምተሽኛል? ነይማ ሰምተሽኛል? እርግጥ እንደሚሆንልሽ ልክ ከቤት ሲወጣ ፎቶ ላስቀምጥልሽ። ወጥቼ ልመለስ። አቡ መች እንደተለዩ ጠይቂያታለሁ። ሁሉን ነገር ጽፌያለሁ። በቃ ገብቶኛል። አያስፈልግም። ሙሉ ታሪኩን በትዕግስት ደግማው ሁለቴ ሰምቻለሁ። እህቷ ምን ፈልገሽ ነው አንድ ቁጥር መጽፊው? ጨረስን እኮ በቃ አስረዳችኝ። እሷ ታሪኩን ዋትሳፕ ላይ ቮይስ አረኩላትኝ። ፎቶ ትልክልኛለች፣ ቪዲዮ ሰራላታል። ምን ፈልገሽ ነው አንድ ቁጥር መጽፊው? አንደኛዋ ልጅ ቴንኪዩ አቡዩ ዋልካም ማሬ። የምር ራሴን አመመኝ። አይስዌር ቱ ጋድ ያሳዝናል በጣም። ነይማ ወይ ውዴ ዋትሳፕ ላይ ቮይስ አድርጌልሻለሁኝ። እናቴ ፎቶቸውን ላኪልኝ እና ነገ ቪዲዮ ሰራልሻለሁ። እሺ ፎቶ ምልክልሽ ደግሞ እነዚህ አይነት ፎቶ ላይ ስላለ ይኸውልሽ፣ ከቤት ስጠፋ ይሄ ነው። አያሳድግኝ፣ ትንሽ ወደዚህ አድርገኝ። ይሄ ነው አየሽ፣ ይሄ ነው። እኔ ፎቶውን የለጠፍኩትን ያኔ ሰው ያቅ ብዬ ነው እንጂ ልክ ሲወጣ ከቤት ልጁንም ስጠይቀው የለበሰውን ራሱ ጠይቀዋለሁ። ያኔ ቁመቱ ይሄ ነው። በቃ ከቤት ሲወጣ ሰላዴ እኮ ላኪልኝ እኮ አልኩሽ ፎቶውን። በቃ የሰላዲንንም ሶስታችሁ አብራችሁ የተነሳችሁትንም ፎቶ ላኪልኝ እና ነገ ቪዲዮ ሰራልሻለሁ። ከኔ የሚጠበቀው ቪዲዮ መስራት ነው። በተረፈ ከህዝቡ ደግሞ ሼር ዲዩት ሪፖስት ማድረግ ነው። በተረፈ ፈጣሪ ካለው ነው አይደል? ፈጣሪ ካላለው ሰው ቲክቶክ ላይ አይደለም ቤስም የትም ቦታ ሄዶ ላያገኝ ይችላል። ስለዚህ ዋናው ወደ ፈጣሪ ነው። ከሰው ብዙ አትጠብቂ። በጣም ከሰው ትጠብቂያለሽ። ካሌ ኤርፖርት መጥቼ ለመቀበል ጊዜ አልሰጥም አለኝ። እኔ ኢትዮጵያ አይደለሁም ወይ እኔ ኢትዮጵያ ህዝብ አያየኝም ወይ ትያለሽ። ከሰው አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። እኛ ሰበብያውን እናደርሳለን። እሱ ካለው ደግሞ ይሆናል። እሱ ካላለው ደግሞ እሱ ያላለውን ነገር እኛ ከፈጣሪ ጋር እንታገልም አይደል? እኛ ከኛ የሚጠበቀውን እናደርጋለን። አንቺ እንደ እናት ከአንቺ የሚጠበቀውን ታደርጊያለሽ። በተረፈ ደግሞ ፈጣሪ ይጨመርበት። ፈጣሪ ካልተጨመረበት የዓለም ህዝብ ቢነሳ ማግኘት አይቻልም። የዓለም ህዝብ ከፈጣሪ ስለማይበልጥ፣ ስለዚህ ትልቁ ነገር ለፈጣሪ መስጠት ነው። እኛ ከኛ የሚጠበቀውን እናድርግ። በተረፈ ደግሞ ፈጣሪ ይፍቀድ። እሱ ካልፈቀደ የዓለም ህዝብ ሚንጫጫ ምንም አያመጣም። ስለዚህ እኔ ቪዲዮ ሰራለሁ። ሁላቸውም ኢንሻላ ሼር ዲዩት ሪፖስት ያደርጋሉ። አንቺ ከአንቺ የሚጠበቀው ዱዓ ማድረግ ነው። አልቦዘንሽም፣ ፈልገሻል የቻልሽውን ያህል። አላህ እንዲፈቅድ ደግሞ ልፋትሽን እንዲቆጥረው እንዲፈቅድ ደግሞ እሱን መለመን ነው። በተረፈ ከዚህ በኋላ ፈጣሪን ብቻ ለምኝ። እሺ ኢንሻአላህ አቡዬ፣ ኢንሻአላህ። አመሰግናለሁ አቡዬ፣ በጣም ነው የማመሰግነው። አላህ ሰላም ይገለግልሽ፣ ክፉ አይንካሽ አቡዬ። በጣም ነው የማመሰግነው። ልጅ እንደዚህ ነው የሚያታልለው። የወለድ መሬት ያለውትንም አላህ ያሳድግልሽ፣ ካላሰብሽው በላይ አላህ ያርግልሽ። እና ባለፈው ብቻዬን ቁጭ ብዬ አንቺ ሰታኝ አላህ ያየኛል። መረኩሽ። ያኔ እናቷ እንደምታለቅስ እንደዚህ ስትገናኝ ወላሂ ወድቄ ነው የመረኩሽ። ግን አንቺ አታየኝም፣ አላህ ነው የሚያየው። ለሰው ዱዓ ከሰው ኋላ ነው። ሰው ጋር ምንም አይጠቅምም። ከኋላ ዱዓ እናደርግልሻለን። ብዙ ሰው ነው አንቺ፣ የብዙ ሰው ዱዓ አለሽ። እንደዚሁ ቀጥይበት። የሰው አንቺ ከላይ እንደዚህ ብሎ ከሚያወራ ከኋላሽ ማውራት ነው የሚበልጠው። ብዙ ሰው ነው ዱዓ የሚያደርግሽ አቡዬ። እና አላህም እንደዛ ይወድሻል ኢንሻአላህ። በሆርጉዝሽ ደግሞ ምንም አንቺ ሳሰሚ ምንም ልጆቹ ብቻ መሬት ይገኙ ኢንሻአላህ አቡዬ። በጣም ነው የማመሰግነው። ወልደሽ ደግሞ እንደዚህ ደስታን የምታመጪ አላህ ያድርግልን። አመሰግናለሁ።
ሁላችሁንም አመሰግናለሁ። ሁላችሁንም በተለይ አቡዬ በጣም ነው ኮመንታተርን አትመኑ። አንዳንድ ሰዎች ዝም ብለው እዚህ ጋር ለመግባት ብቻ ለአቴንሽን ኮሜንት ይጽፋሉ። እሺ እናቴ ቻው። እሺ በቃ ዋትሳፕ ላይ ላኪልኝ ፎቶ ብቻ። እሺ አሁን አይደለም ገብቼ ነው የምልክልሽ፣ ቤት አይደለም። እሺ አሁንም ሆነ ቤትም ገብተሽ ሆነ አንቺ ደስ ባለሽ ሰዓት ብቻ ዋትሳፕ ላይ ቮይስ አስቀምጬልሻለሁ። ያልኩሽን ላኪልኝ ብቻ። ሌላ ምንም እንዳትልኪልኝ። እኔ የምፈልገው ፎቶ ብቻ ነው። ሁሉ ነገር ገብቶኛል። ደብተሬ ላይ አንቺ ልትልኪልኝ ሶስታችሁ የተነሳችሁት አንድ ፎቶ፣ ብቻውን አንድ ፎቶ እና ሁለት ወንድማማቾች የተነሱት አንድ ፎቶ። በቃ ፎቶ ብቻ፣ ሌላ ቪዲዮ እንዳትልኪ፣ ምንም እንዳትልኩ። ሌላ እሺ ምንም አልልክም። ፎቶ ብቻ፣ ፎቶ ምንም ያልነካው ከስልክ ስልክ ላይ አንስቼ ልክልሻለሁ። እሺ እናቴ። እና ቁጥሬ ለማንም እንዳሰጭ። ኧረ አልሰጥም። እኔ አበድኩ እንዲ አልሰጥም፣ ለማንም አልሰጥም። እኔ ውድ እሺ ማየ አመሰግናለሁ። ምንም አይደል የእኔ እናት። አይዞሽ እኮ አጣርተሽ ነይና ንገሪን። ሳታጣሪ እዚህ ጋር ብታወሪ የእናትን ልብ መስበር ነው። ዝም ብሎ ተስፋ መስጠት ነው። ለመግባቱ ብለሽ ካልሆነና እውነት ከሆነ ሄደሽ አጣርተሽ ትክክለኛ መረጃ ይዘሽ ተሰዳ ትንሽዬው ጠፋ። ባዶ ቤት ብቻቸውን ትታቸው ራሳቸውን እንዲያስተዳድሩ እየሰራች ልትልክላቸው። ከዛ የ10 ዓመቱ ጠፋ። የ10 ዓመቱ ጠፍቶ በ9 ወሯ ተመለሰች። እሱን ልትፈልግ ፈልጋ ስታጣ ወደ ዱባይ ሄዳ ዱባይ መታ ደግሞ እየሰራች ትልቁ ደግሞ ጠፋ። እዛ ትልቁ ደግሞ በጠፋ በ8 ወሩ ደውሎ ውትድርና ገብቼ ነው አለ። ትልቁ አለ እየደወለ ነው፣ ሰላም ነው። ትንሹ ግን ይኸው ጠፍቶ ቀራ 5 ዓመት። አሁን ቤታዬ ማሬ አሁን የ15 ዓመት ልጅ ነው ልጁ ትንሹ ሰላሀዲን የሚባለው። ትልቁ ደግሞ የ18 ዓመት ልጅ ነው። እናቱ ስትሄድ 13 ዓመቱ ነበር። ስለ አባትየው ጠይቃት ነው በጣም ነርቨስ የሆነችብኝ። እኔ ላይ ራሱ እዚህ ጋር ስለ አባትየው ላወራ አልመጣሁም፣ ልጆቼን ልፈልግ ነው የመጣሁት አለች። እዛ ግን ስለጠየቅሽኝ ልንገርሽ፣ ሁለተኛው ልጅ በተወለደ በወሩን የተለያየ ነው። የት እንዳለ አላውቅም። ይህን የአባታቸው ስም ስላት ስሙ ምን ይጠቅማል የሱ አለችኝ። ይጠቅማል ግድ ነው ተናገሪ ያልኳት። ሁሴን ይባላል አለች። ለእነዚህ ልጆች ህይወት መበላሸት አንደኛ ተጠያቂ አባትየው ነው። እሱ ጥሏቸው ባይሄድ፣ እሱ ባይተዋት፣ እሷ ብቻዋን ለማሳደግ ባትንከራተት እነዚህ ልጆች እንደዚህ የትንባክ ነው አይቀሩም ነበር። አያችሁ፣ ከእንደዚህ አይነት ግድ የለሽ ወንድ ስትወልዱ ሴቷ ላይ ጥሎ ልጅ ይጠፋል። ከዛ ሴቷ ለማሳደግ ደፋ ቀና ስትል ልጆቿ ይጠፉባታል። ድህነትን ለማሸነፍ እነሱን ለማብላት ለማስተማር ስትንከራተት ልጆቿ ይጠፉባታል። ታዲያ ማን ነው የመጀመሪያው ተጠያቂ? የመጀመሪያው ተጠያቂ አስወላጅ ነው። ኃላፊነት ስለማይሰማው ስለ ልጆቹ ኃላፊነት ቢሰማው አያፍርም እኮ። ነገ እኮ በህይወት ካለ ይመጣል እኮ አያፍርም። ይመጣና ደግሞ እኮ እነሱ ልጆቼ ይላል ደግሞ እኮ አያፍርም። በጉልበታቸው እንዲጦሩት በገንዘባቸው እንዲጦሩት እራሱ እኮ ይፈልግ ይሆናል። አያፍርም። ይህ እኮ በጣም የሚያናድደው ነገር እኮ ይህ እኮ ነው። ያስወልዳሉ፣ ጥለው ይጠፋሉ። ሴቷ አፈር ድሜ በልታ ደሟን ለግሳ ታሳድጋለች። ከዛ ልጆቹ ተምረው ተመርቀው ስራ ሲይዙ ገንዘብ ማምጣት ሲጀምሩ አባት ተብዬ ይመጣና ልጆቼ ይላል አይደል? ሁሉ ነገር እናት ጨርሳ ጣጣውን ጨርሳ አሳድጋ ለቁም ነገር ስታበቃ ሊጠቀምባቸው ሊጦር ይመጣል። ሊጦር በጉልበታቸው እንዲያገለግሉት በገንዘባቸው እንዲያሳክሙት እንዲያበሉት እንዲያጠጡት ሊጠቀምባቸው ልጆቼ ብሎ ይመጣል። ደግሞ የሚያናድደው ደግሞ ልጆች ደግሞ እሺ ብለው መቀበላቸው ከምንም በላይ ደግሞ የሚያናድደው
ጎበዝ ልጆች የእናታቸውን ልፋት የሚቆጥሩ ልጆች የት ነበር እስከዛሬ? አሁንስ ምን ፈልገ መጣ ብለው አይቀበሉም። ግን አንዳንድ እንከፍ ልጆች የትም ዞሮ ለ30 ዓመት 20 ምናምን ዓመት ሲመጣ ይቀበላሉ። ለዚህ የትም ተንዘላዝሎ ከ30 ዓመት በኋላ ሲመጣ የ30 ዓመት ልጅ የሚቀበለው ከሆነ እናትም ትጥልህና ከ30 ዓመት በኋላ ሲመጣ ተቀበላት። እስኪ እናትን ይቅር ማለት ይከብዳቸዋል። እናት ጥላ ስጠፋ፣ አባት ግን ሁሌም ጥሎ ይጠፋና ከ20 ዓመት ከ30 ዓመት በኋላ እናንተ ካደጋችሁ በኋላ ሲመጣ ትቀበላላችሁ። አባትን ይቅር ለማለት ቀላል ነው። እናት ግን ከብዷት ጥላ ከጠፋች ወይ ለማደጎ ሰታ ከጠፋች ከ20 ከ30 ዓመት በኋላ ሲመጣ እናታችሁን ይቅር ማለት አትፈልጉም። እንዴት ጨክና ጥላኝ ጠፋች? አባት ጥሎ ሲጠፋ ለምን ይቅር ትላላችሁ? ለምን? ሁለቱም እኮ እኩል ነው ኃላፊነት ያለባቸው። ሁለቱም እኮ ሴት ብቻዋን እኮ ልጅ ወደዚህ ምድር ማምጣት አትችልም ያለ ወንድ አስተዋጽኦ። ወንድም እንደዛው ያለ ሴት ብቻውን ወደዚህ ምድር ልጅ ማምጣት አይችልም። ስለዚህ ሁለቱም 50-50% ግማሽ ግማሽ ኃላፊነት እስካለባቸው ድረስ ከተቀየማችሁ ሁለቱንም እኩል መቀየም፣ ይቅር ካላችሁ ሁለቱንም እኩል ይቅር ማለት። አሁን እቺ እናት እንዲህ ተንከራታ በሰው ሀገር አፈር ድሜ በልታ ልጆቿን አሳድጋ ለቁም ነገር ስታበቃ አባት ተብዬ ደግሞ ይመጣል። ጣጣቸውን ሲጨርሱ ሊጦር ይመጣል እንጂ አባት በማያስፈልጋቸው እድሜ ቢመጣ ምን ያደርጋል? አንድ ልጅ እኮ እናትና አባት የሚያስፈልጉት እኮ እስከ 13 እስከ 14 ዓመት ነው። እስከ 14 15 በቃ ልጅ ሰርቶ መብላት ከጀመረ በኋላ እኮ እናትና አባት ምንም አያደርግም። እናትና አባት እኮ የሚያስፈልጉት ለልጅ ራሱን እስኪያውቅ ነፍስ እስኪያውቅ እኮ ነው። ከዛ በኋላ ምን ያደርግለታል እናትና አባት? የእናትና አባት እርዳታ በሚያስፈልገው ሰዓት ትጠፉና ልክ አድጎ ጣጣውን ጨርሶ እርዳታ በማያስፈልገው ሰዓት ትመጣላችሁ። ፎርዋት እመቤት ምን ፈልገሽ ነው? አልገባኝም። ራሴን አሞኛል ልወጣ ነው ያለ ፕላን 9 ሰዓት ነበር ልወጣ ያሰብኩት፣ ግን በቃ ራሴን አመመኝ። በጣም አስለቀሰችኝ። ኢማ በእውነት በጣም ነው አንጀተኝ የበላችኝ። አያችሁ አንዳንድ ሰው ልጅ ጠፍቶበት ህይወቱን ይኖራል፣ ሌላ አግብቶ ይወልዳል ምናምን። እሷ ግን ይኸው እስካሁን ልጆቼ እያለች በሰው ሀገር እየተንከራተተች ነው። ሌላ ህይወትም አልያዘችም፣ ሌላ ባልም አልያዘችም፣ ሌላ ባል አላገባችም፣ ሌላ ልጆች አልወለደችም። ልጆቼ እያለች ነው። ተሳዝናለች በጣም በእውነት አንጀቴን በልተኛለች። በጣም ልቤን የሆነ ነገር እፍንን ያደረገኝ በቃ በጣም አሳዘነች። በጣም ከባድ ነው። በዛ ላይ ምግብ ያሳዘነችኝ ዶሮ፣ አሳ፣ ስጋ እየሰራች ለማዳም እሷ ግን ነጭ ሩዝ ትበላለች። ራሷን እየቀጣች እኮ ነው። ገባች? ልጄ ሳይበላ እንዴት እኔ ደህና ነገር እበላለሁ ብላ ልጄ ምን ውስጥ እንደወደቀ ሳላቅ እንዴት እበላለሁ ብላ ራሷን ለመኖር ነጭ ሩዝ ትበላለች። ራሷን እየቀጣች ደህና ነገር ከበላች ራሷን ትጠላለች። ደህና ነገር ከበላች እንዴት ልጄ ደህና ነገር ሳይበላ ነው ይበላለሁ ልጄ ብላ ሳላቅ ብላ። ኢማጅን ራስን ከመቅጣት በላይ ምን አለ? እንጀቴን በላች። እና ገዛት ምን ልናደርግላት እንችላለን? ገንዘብ እኮ አልቸገራትም። እሷ ፍሪ ቪዛ ናት እኮ ኢቃማ ተሰርቶላታል። ችግሯ እኮ ልጇ ነው። ልጇን ማግኘት ነው። ልጇን እኛ የት እንዳለ በምን አውቀን? ከኛ የሚጠበቀው እኔ ቪዲዮ ሰራላታለሁ ነገር እናንተ እንትን በሉ ሼር ዲዩተሪ ፖስት አድርጉላት እንዲገኝ። ፈጣሪ እርዳን። በተረፈ እኔ በጣም አሳዝናኛል። ፈጣሪ ካልፈቀደ እሱ እንዲፈቅድ መለመን ነው እንጂ አሁን ወጥቼ ልስራላት እንዴ? አሁን ላይቭን ዘግቼ አሁን ልስራላት? የምር በጣም ልቤ የተነካ። በዛ ላይ ገና በልጅነታቸው ብረት መልቀም ምናምን። የቤት ኪራይ ሲደርስ እማዬ ለቅሜ ያጠራቀምኩት ብረት እኮ ጓሮ አለ፣ እሱን ሽጠን የቤት ኪራይ እንክፈል ይለኛል ስትል አንጀቴ ስብስብ አለ። በመጫወቻ ሰዓቱ በ10 ዓመቱ ከኩዮቹ ጋር በሚጫወቱበት ሰዓት እናቱን ለማገዝ ብረት እየለቀመ ያመጣ ነበረ። ገኔ ጌታ የተወድቆ ይሆን ሲያሳዝን። ማን እኮ እመቤት ግልጽ ተናገሪኝ። ምን አፋልጉኝ ነው? ምንድን ነው የምትይኝ? ነዘነዝሽኝ እኮ እናቴ። ለራሴ እንደኛው ልጅ ትልቁማ ደወለ እኮ አለች። እንትን ነው ውትድርና
ገብቼ ነው ተወስጄ ነው አለ። ያለ ፈቃድ ወስዶት ይሆን ሰው ወስዶ ሰጥቶት ይሆን አላውቅም። ብቻ እሱ ውትድርና ነው። አትሊስት በህይወት መኖሩን አውቃለች። ይደውላል ደህና ነው ብላለች። ውትድርና ገብቶ ነው ግን ትንሹ ነው። አሁን እሷ መኖሪያ አቃታት። አይምሯ እንደዚህ የታመሙ ጤነኛ እኮ አይደለችም። አይምሯን አይታችሁታል እንዴት እንደምታወራ ብስጭጭ ያረጋታል። ሰላም አይደለችም። ጉይባኝ ዋና ፖይንት አዲስ አዳማ ነበር የሚኖሩት አይደል? ካሊድ ሁሴን ሃይደር፣ ሰላህዲን ሁሴን ሃይደር። ዘረ 5 ዓመት እናታቸው ወደ ሶማሌ ስትሄድ ነበረ። አንዷን ለመጻፍ ረጅም ሰምቼ ነበር ስጽፌ ነበር። አሁን የት ነው የሚኖሩት ካልኳት እንደገና ነው ሲጀምረው። ገባችሁ? ናዝሬት አዳማ ናዝሬት አንድ አይደል እንዴ? ግማሹ ናዝሬት ይላል፣ ግማሹ አዳማ። ዋት ኢዝ ዘ ዲፈረንት? አዳማና ናዝሬት ሙቢ አይደለም፣ ፌክ አካውንት ነው። አረ ሰከንድ አካውንቱ ነው እንዴ? አሁን አካውንት ያሳደግሽው አንቺ ነሽ። አንድ ነገር ልናገር ነው እንግዲህ እኔ መባረጥ ስለማልፈልግ ነው። ተፈቀደልኝ አንዴ ቃ ብቻ ከጊዜሽ እንዴ? ኧረ ይቻላል። ሙቢ ቤትክ ነው፣ የእህትክ ቤት አይደል እንዴ? እሺ አቡዬ፣ የሆነ ነገር አለ አቡ። ሳውዲ አረቢያ ላይ ላይቭ ላይ ነኝ፣ ገባሽ? እዛም ማለት ነው ሳውዲ አረቢያ ላይ የሆነ ፕሮግራም ነበረኝ። ለሱ ሲገባ የሆነች ልጅ መጣ አልቅሳ አስታወሰች። ሳውዲ አረቢያ ላይ ህገወጥ ተደወለበት